አንቺ ነሽ መድኃኒት እየቀላቀልሽ ምን ማለት ነው ካሌብ አስወጥቻታለሁ ምንድነው ምን ነግረኝ ምንድነው ያስነካችሁ ቆይ ምንድነው ያረካችሁ ያስነካ ነገር የለም ሁሉንም ነገር አውቀዋል ምንድነው ይሆንከው ንገሩኝ እስኪ አናቆም የድብርት መድኃኒት በቃ ከበላም በኋላ ይደብረናል ወይ የሆነ ከቤት ውጡ አይሏችሁ አይለም እንቅልፍ ነው የሚለው ይደብረናል ልጆቹ ምንድነው ያደረካቸው እባክህ እሱ ምንም አላረገንም አንቺ ነሽ መድኃኒት እየቀላቀልሽ ምን ማለት ነው ፀሐይ ሁለቱንም ማራማዊትንም ካሌብንም አንድ ባንድም አንድ ላይ ማውርተናል አዲስ ነገር እንደሌለ ነገር ነው አላለቀ ካሁን በኋላ ሁሉንም ነገር ነው ማለት ምንድነው ያወራሽ ምንድነው ፀሐይ ምን ልታረጊ ነው ምን ልትሆኚ ካሌብ አስወጥቻታለሁ ምንድነው ምን ነግረኝ አሁን የሆነ ነገር ብነግር እኛ ችግር ውስጥ ነው መንገባው እሷ በጣም ስለምታሰቃይኝ ችግር ውስጥ ነው መንገባው የሆነ ነገር ብነግር እህቴም እኔም ችግር ውስጥ ነው መንገባው ብቻችን ስለምኖር አባታችንም ውጭ ስለሚኖር ማንንም ከሌላ ያረጋልን እንበለው ምግብ ላይ እና መጠጥ ላይ ጫምቀ የሆነ ነገር ቀላቅላ ሰታናለች መድኃኒት መሰለኝ እሱን ስንወስድ ፈዘዘን ከዛ ስንነሳ እግራችን እንደዚህ ሆኖ አገኘን ስብራት ውልቃት አይደለም ነው ይያልከ ያለው ውልቃት አይደለም ከበላ ታዲያ ይቁስል ምንድነው እዚህ ጀርባ ላይ ያለው ይቁስል ምንድነው ቀድም ያሳየ ተደብድበን በማን ነው የምትደበደቡት እንግዲህ ውድ ተመልካቾቻችን ወደ ተጠቆምንበት ቦታ መተናል እንግዲህ በሩን ከፍተን ነው የምንገባው ካሜራማን ዝግጁ ነው ግባ ካሜራማን ግባ ምንድነው በሩን ዝጋ ሚኪ ባላለው ልንገርሽ ፀሐይ ይሄው ማራማዊትንና ካሌብን በተመለከተ አንዳንድ ጥያቄዎችን ልጠይቅሽ ነው የመጣው ምንድነው ይወራከልከው ውጣልኝ ስለ ማራማዊትና ካሌብ የምትነግሪ ነገር አለ ማለት ነው ማለት ማን ነው እንደዚህ ያለክ አረበናትክስ ሌላ ሰው እንዳይሰማ በሩን ዝጋልኝ እሺ መኝታ ቤት ነገር አለው ቤቱን ቼክ ማድረግ ይችላል ማለት ለምንድነው ቼክ የምታደርገው እንደነገርኩ እነሱ እዛ ነው የሚኖሩት እኔ ግን እዚህ ይኖራሉ ነው ተባልኩት ፀሐይ ስነ ስርዓት አስቀፍድጄ ከማስወጣኩት ይልሽ እኔ ወዴት መሄድ እንዳለብኝ እኔ ማቆ ልቀቂ ዞርኝ ወዴት ነው ዞርኝ ናተ ከተለኝ ካሜራ ለባክክ ወደ ሰጥክ ፀሐይ እባክክ እባክክ ምንድነው ፕሊዝ የትኛው ክፍል ነው እሺ እናትክ ልቀቂኝ ፀሐይ እባክህ እና እነሱ ናቸው ምንድነው እባክህ ምንድነው አጥፎ በእናትህ ምንድነው ምን ሊሰራ ይገባ ፀሐይ ምን ይሆን ይችላል ማን ነው ምንድነው እነሱ ናቸው ተረጋጊ ምን ሊያረጋን ቆይ ያ አናግሪው ንገሪው በምን አደጋ እንደደረሰባችሁ በሳይክል ነው አደጋው ብለን ነገር ነው ግን የወሸን ነው ይመስለው ይሄው እኔም እየነገርኩት ነበር ሲጀመር በሳይክል አይደል ያልኩክ ምንድነው ማላምንም ማለት ነው እባክህ በቃ ምንድነው ቆይ እየተንሾካሾካችሁ ነው እንዴ የሆነ ድምጽ እየሰማው ነው ሁለታችሁ ምንም መንሾካሾካ አይደለም እንዴ ወንድም አይደል እንዴ ምን ማለት ነው ምንድነው የምታስጨንቃቸው ነገሩ ካይኸው በሳይክል ኮኒ ከሳይክል ሊወድቀው ነው አይመስለኝም ግን በቃ ነገሩክ ምንድነው ሌላ የምትፈልገው ማወቅ ይፈልግነው ነገርንካ አጥፋው አሁን ይቀድሙ አጥፋልኝ ሌላ የምትፈልገው ነገር አለ የምትጠይቃቸው ጥያቄ አለ እሺ ስለ ሳይክሉ አደጋ አንቺ የምታውቂው ነገሪ ከሳይክል ላይ ወድቀው ነው በቃ ሳይክል ሲነዱ ነገሩክ እኮ አይደለ ሌላ ምንድነው የምትፈልገው ታቆ ነገር የለም እኛ አደጋ ከደረሰን በኋላ ተደውሎ ነው የተጠራችሁ እሷ እንጂ ምንም ታቆ ነገር የለም በቦታው አልነበረችም እኔና እሷ ብቻ ነበር ሳይክል ስንነዳ ነበር ካላመንከን ደግሞ እዚህ አቅራቢ ያሉትን ጎረቤቶቻችንን መጠየቅ ትችላለህ እንዲሁም ደግሞ ባለስቆች እሷ ተደውሎ ነው የተጠራችሁ እኛ አደጋው ከደረሰብን በኋላ ነው ደውሎ የጠሯት እንጂ እሷ በቦታው አልነበረች እኔና እሷ ብቻ ነበር ስንነዳ አልገባኝም ምንድነው የፈለከው ቆይ ከኛ ይሄን ነገር ምናልባት የሚመለከተው አካል ማን ነው የሚመለከተው አካል እኛ እኮ ነን ስለራሳችን የሚመለከተን አይደለ ሌላ የሚመለከተው አካል አለ ቆይ ንገረኝ እስኪ ሌላ ማን ነው የሚመለከተው አካል ያስተዳድረን ታዩ ቆይ እስኪ ለምን ነው እንደዚህ የምታስጨንቃቸው መረቤታችሁ ስለምዶ መገባው ሊሳ ኮናታ ያሳደገ እህታችን እኮ ናት እንዴ ማን ልኮ ነው የመጣው ሲጀመር ያለ ፍቃዳችን ለምን ነው ቤታችን የሚገባው ምን አርጉ ነው ይልክ ያለከው ቆይ እኔ ማለት ነው ልንገር ሲጀመር የሚመለከተው አካል ምትላው ከነሱ ጉዳት ጀርባ ያልተዋጠልኝ ነገር አለ ምንድነው እሺ ተዋጣ ምን ሲጀመር ምን ይሰራልካል አንተ ማን ነው የላከክ
በመጀመሪያ ደረጃ ነግርሻለሁ ብለከኝ ነበር ማን እንደላከክ አሁን ንገረኝ ማን እንደላከኝ አልነግርሽም ለምንድነው ማስነግረኝ ማን እንደላከክ ንገረኝ ማን ይላከክ ቅድም ያሳየከኝን ፎቶ ማን ነው የሰጠክ ንገረኝ ያንን ፎቶ እነሱ አላዩትም አይደል የምን ፎቶ ነው የምን ስለም ፎቶ ነው የሚያወራው ከነሱ ጋር አይደለም ከኔ ጋር ነው እያወራክ ያለው ቆይተው በኋላ ነግራችኋለሁ ምንድነው ሐሳብክ እኔ እናንተ አውርታን እንጨርስ ለምንድነው እነሱን የምታስገባቸው በመሃል አይውልሽ አሁን ግራ ያጋባችሁን ስለሆነ ምን እንደማረክ ታውቂያለሽ ፖሊስ ጣቢያ ሄድና እንዴ ለምንድነው ፖሊስ ጣቢያ የምትሄደው ምንም ካላረክሽ ለምንድነው እንደዚህ የምትሆነው አይደለም ፖሊስ ጣቢያ የሚሄዱ ምን አስፈልገ ከኔ ጋር አውርተን እንጨርስ አድምጪኛ ምን እንደማረክ አድምጪኝ ምንም ፖሊስ ጣቢያ የሚያስኬር ነገር እኮ የለም ፖሊስ ጣቢያ ከሄድኩ በኋላ በእነሱ ላይ የጤና ምርመራ እንዲደረግ አረጋለሁ የምን ፖሊስ ነው ስለምን ጤና ነው ነገርኩ እኮ በቃ ከሳይክል ወድቀው ነው አይደል እንዴ ይውልሽ እንደዚህ አይነት ከሳይክል ማለት ምንም ካልሰራሽ ለምን ፈራሽ ይውልሽ ለምንድን ነው እንደዚህ የምትሆኙ ያረክሽው ነገር አለ በጣም እየተርበተበትሽ ነው እጅሽ እየተንቀጠቀጠ እባካችሁ እናንተ እባካችሁ ሰማኝ ቆይሽ ለምንድን ነው እንደዚህ የምታረገው ፖሊስ ጣቢያ የሚሄድ ምን አስፈልገ ይውልሽ እነሱ እኔ ማለት አንተ የግዴታ ሱሪን ሰብስበ ቁስልን አሳየኝ ማለት አለብኝ እንደዛ ግዴታ የለህም ምንድነው ደግሞ አርፈተኛ እንደዛ ይማረክ ግዴታ የለህም ማራሞይት በጣም እየተደናገጥሽ ነው ምንድነው ይሄ ምንም መደናገጥ አይደለም ማራሞይት ከኔ ጋር አውራ እኔ አውልቅ አይደለም ያልኩት ሱሪን ሰብስበ ቁስሉን አሳየት ለምንድነው ቁስሉን የሚያሳይክ እሺ ካንቺ ጋር ላውራ ምንድነው ማውራው ካንቺ ጋር እኮ ለምንድነው ፖሊስ ጣቢያ የምትሄደው ይኸውልሽ ፖሊስ ጣቢያ የምሄደው እውነቱን ለማወቅ ነው የምን እውነቱን እኮ እየነገርኩክ ነው አይደለም እየነገርኩክ አይደለም እባክክ ለብቻ ላውራ ካሌብን አንዴ ለብቻ ላውራው ፈልጋለሁ እንደዛ ብሎ ነገር ቆይ ማውራት ትፈልጋለህ ካሌብ አይው እናውራ አለ በጣም ጥሩ ካሌብ እናውራ አለ ካሌብ እኔ እናንተ እናውራለን እነሱን እናስወጣና እኔ እናንተ እናውራ እስቲ ምን አይ ማውራት ፈልጎ እኮ ነው ምንድነው የምትወራው ስሚኝ እናት ይኸውልሽ ማራሞይት ይኸውልሽ ስማኝ ቆይ እሺ ምንድነው የምትወራው እባክህ ካሌብ ምን የምትወራው ነገር አለክ አብረን እናውራ አሁን እኮ እዚህ ጋር በፍላጎት ነው ብቻዬን ፈልጉኝ ይሆናል በፍላጎት እንሂድ ከሆነ ውጣ በዛው እንዳትመለስ እሱ ካዋጣ ሂድ ቀጥል ማነሽ አንቺ እሱን ውጣ የምትይው ማነሽ አንቺ እሱን ውጣ የምትይው እህቱ ነኝ እህቱ ብትሆኚ ይመለከትህም ይኸውልሽ አንተ እሱን አይመለከት ማራሞይት ቀጥ ብለህ ይኸውልሽ እንደዚህ ማረግ አቺ ማራሞይት ይኸውልሽ ለምንድን ነው የምወጣው የምትወራው እኔ ነገር ካለ መጀመሪያ ማለት ነው አንቺን ነው ማስወጣውና ያዝልኝ አይደለም ና አንዴ ያዝልኝ እሷን ያዝልኝ ፈልጎ ይሆን ይችላል እኮ ነው ማራሞይት አሁን እሷን አስወጣው አንቺን ነው ማስወጣው ስለዚህ አሁን በጉልበት ከማስወጣሽ በሰላማዊ መንገድ ውጪ አልወጣም ምን ማለት ነው ዛሬ ለመጣው ለአንተ አልወጣም እንዲሁም ማስገባታችን ራሱ እሷ ሆና ነው ይውጣ ውጣ እንደውም ወደዛ ዞር አድርገኝ ቁራቀም በኋላ እቴ ተውጣ አይባልም አንተ ፈንዳከፍ ታየቴ አይኔ ይውጣ ክፍታ ታይ እንደዛ አይባልም ምንድነው ልጁን አድርግ የምትለው ካሌብ ምን አድርግ ውጣ አይባልም እንዲሁ ለምን ውጣት ያለሽ እንደዚህ ምበል ምንም ቢሆን ያረጋችን ትረሻለሽ ምንም እንዴ ቢሆን በሶስት ሰው ስላላየ ያረጋችን ትረሳለሽ ትረሳለን እንዴት ትረሻለሽ ምን ታረገ ምን አረገች ታውቂያለሽ ሁሉንም ነገር አላቀም ሁሉንም ነገር ታውቂያለሽ ዞር አድርገው ባክ አጠገቢ ነሽ እናንተኝ ዞር አድርገው ባክ እህትሽ ጋር እንሂድ ነይ እኔና አንቺ እዛ እንሂድ አልሄድም እሱን እኔ እኔና አንቺ በግል እናውራ አንቺ የምጠይቅሽ ጥያቄ አለ እንደውም እወጣለሁ እንደውም እሺ ነይ ተነሽና ቀስ ብለሽ ተነሽ እኔ አንቺን በግል ላውራ አንተ እዚሁ ነህ ና ቀስ በይ አንዴ በሩን ትከፍትልናለህ ማራሞይት አሁን
አሁን ወጥተሻል ስለዚህ እሱን ላወራው እንዴ ምን ማለት ነው እኔ ላውራሽ ብላይ አይደል እዚሁኝ ማራሞች አግሬሽን እዚሁኝ በሩን ዝጋ ካሊ አስወጥቻታለሁ ምንድነው ምን ነግረኝ በጣም ብዙ በደል ደርሶብናል አሁን የሆነ ነገር ብነግር እኛ ችግር ውስጥ ነው መንገባው እሷ በጣም ስለምታሰቃይኝ ችግር ውስጥ ነው መንገባው የሆነ ነገር ብነግር እህቴም እኔም ችግር ውስጥ ነው መንገባው ብቻችን ስለምኖር አባታችንም ውጭ ስለሚኖር ማንም ከሌላ ያረጋልን ስለዚህ የሆነ ሰው እኛን የሚጠብቀን ሰው ያስፈልገናል የሆነ ነገር እንኳን እንደ ነገር በፈልግ እኛን የሚጠብቀን ሰው ማንም የለም አንተ ይሄን ጠይቀህ ትሄዳለህ ከዛ እሷ እኛም በኋላ ችግር ውስጥ ነው የምከተል ስለዚህ የሆነ የምታረጋልን ነገር ካለ ለነገር ፈቃደኛ እኔ ይኸውልህ ከጎረቤት ነው ተጠቆመ የመጣሁት ስሙን አልነግርም እናንተ አንዳንድ ነገር በቤት ሰራተኛዋ በፀሐይ አማካኝነት የደረሰባችሁን ጉዳት ስለነገረኝ አንድ ፎቶም እንደ ማስረጃም ያቺን ሰራተኛም ለማስፈራራት ይጠቅማል ብሎ ነው ያሳየኝ ይሄን ፎቶ ታያያለህ ያየው ነው ይሄ ፎቶ ከየት አገኘው እንዴ እሷ እንደዚህ አይነት ነገር እንዴት ይሄኮ የሷን ህይወት በቃ ለኛ ከላ ማድረግ ትችላለህ ማለት ነው እሱን ነው ማለት እኔ እዚህ ቤት ስለናንተ ተጠቆሜ ስመጣ በባዶ ሜዳ አይደለም እሷን ስከራከራት ካሊብና ማራማዊት የት ናቸው ስለይ ነበር ይሄንን ፎቶ ይዤ ነው ስለዚህ እኔ ዝም ብዬ አንተን አደጋ ውስጥ ሊከት የሚችል ነገር አላረግም እናንተ አውሩ እውነቱን ተናገሩ ስለኮ የናንተን እንደነነት እናንተ ሊደርስባችሁ የሚችለው ነገር ሳላስብ ቀርቼ እኮ አይደለም ካሊብ እኔ ልንገር አስፈላጊ ከሆነ ዛሬ እውነቱ ሁሉም ነገር ይፋ ከወጣ እኛ ጋር ማረፍ ትችላለህ ቀለል ያለ ሩም አዘጋጅተንልህ ኬዝ ነው እኛ ውድ ተመልካቾች የሆነ ኬዝ እንጀምራለን በኬዝ ላይ ኬዝ አንደራረብም ስለዚህ ኬዝ ብለን እስከያዝን አንድ ጉዳይ ብለን እስከያዝን የንን ጉዳይ አድምተን ነው የምንሰራው ስለዚህ አልጋም ካስፈለገ አልጋ ይዘን የሚንከባከብልህ ሰው መድበን ያንተን ደህንነት ለማስጠበቅ የቻልነውን በሙሉ እናረጋለን ካሊብ እየሰበኩ እየጀነጀንኩ ይሄ እየሰከስኩ እንደሚባል እንደዛ አይደለም ካሊብ እውነታውን ነው እየነገርኩ ያለሁት ገብቷል 5 ሳንቲም ካውን ባላ ማለት ምናልባት እስከዛሬ የደረሰብህ ጉዳት ካለ እስከዛሬ የደረሰብህ ጉዳት ይበቃል ካሊብ እውነቱን አንድ ባንድ ከስር መሰረቱ ረዘም አድርገህ እንድትነግረኝ ፈልጋለሁ እኮ አሁን እኮ እኔ ብቻ አይደለም እህቴም እኮ ከለላ ያስፈልጋታል ችግር የለውም እሷ እኮ እሱን ፈርታ እኮ ነው ይሄን ሁሉ ነገር ጸጥ ያለች ለሷም ያገዘች ያለችው እንጂ እኮ መናገር ሳፈልቀት አይደለም እኮ እሷ ስለዚህ እሷም እኔም ደህንነታችን የተጠበቀ ከሆነ ሁሉም ለነገር ዝግጁ ነኝ ደህንነታችሁ የተጠበቀ ነው አንተ ለኔ እውነቱን ነገረኝ ምን ማረጋገጫ አለን ግን ባሳየኝ ፎቶ ብቻ እኔ እኮ ቀድማ ፀሐይ የሆነ ሴራ እንደሰራችና አንተ ላይ ከባድ ሴት እንደሆነች በመረጃም በማስረጃም ተነግሮኛል ማለት በጆሮዬም ያይንማኝ ጠቋሚው ነግሮኛል ያለው ነገር ሲቀጥል ደግሞ ማስረጃ ይሄንን ሰጥቶኛል ይሄንን ፋይል እኔ በዚህ ፋይል ይሄንን ፋይል ሳሳያን ነው እሺ በቃ ቁጭ በል እናወራለን ልትንከባከበኝ ሞከረችው በዚህ ፎቶ ነው ፖሊስ ጣቢያ እንዳትሄድ ምናምን እሪ ስትለኝ ነበርው እንጂ ምን ኖሮ ይመስላል አንድ ሴት እንግዲህ ማታቀውን ጋዜጠኛና ካሜራማን ቤቷ አስገብታ በዚህን ያክል የእውነትን ለማውጣት ሲጋጋጥ በዚህን ያክል በትግስት አጣብቀው ወይም ደግሞ አትፈቅድለትም ቤቷ እንዲገባ ራሱ ግን ምንድነው ያየችውን ስላየች ነው ካሊብ ነቃ ደንገጥ በል ምንድነው የደረሰብህ ካሊብ ምንድነው ሳይክል ያላችሁ ያላችሁት ነገር ምንድነው 7 ወር ትምርትን ያቋረጥኩ ምንድነው ሳይክል ሳይሆን በቃ የሆነ ጊዜ ላይ ሳናቀው ምንበለው ምግብ ላይ እና መጠጥ ላይ
የሆነ ነገር ቀላቅላ ሰታናለች መድኃኒት መሰለኝ እሱን ስንወስድ ፈዘዝን ከዛ ስንነሳ እግራችን እንደዚህ ሆኖ አገኘን ምን እንደሆነ አላውቅም በጣም ጉዳት የደረሰብኝ ደግሞ እኔ እህቴን ካያት በትንሹ ነው የምታነክሰው ቆይ ስብራት ውልቃት አይደለም ነው እያልክ ያለው ውልቃት አይደለም ከበላ ታዲያ ይሄ ቁስል ምንድነው እዚህ ጀርባ ላይ ያለው ይሄ ቁስል ምንድነው ቀደም ያሳየ ተደብድበን በማን ነው የምትደበደቡት በቃ ታፈዘናለች ቢሆነ ነገር ከዛ በኋላ በቃ ምን እንደምታረገን አናውቅም ስንነቃ ራሳችን ወይ ቆስለን ወይ ተሰብረን አሁን ያለን በጉዳት ላይ ሆነን ነው ራሳችን የምናገኝ ቆይ እግር የነርቭ ችግር እንጂ ውልቃት አይደለም ይሄ ድብደባ ስለዚህ እግር አልሰራ የሚለው ይሄ የምትወስደው ተቀላቅለብኛለች ያልከው መድኃኒት ነርቭ ላይ ችግር ያመጣል ነው አንድ እሱም ነው ሁለት ደግሞ በቃ አላቅም ምን ጉዳት እንደምታደርስብን ራሳችንን ከሳትን በኋላ ምን እንደምንሆን አናቅም ስንነቃ ነው ይሄን ነገር እንደዚህ እግራችን ሆኖ የምናገኘው ጀርቤ እንደዚህ ቆስሎ የምናገኘው የህቴ እግር የተሰበሩ በቃ ነቅት ከዛ ከወሰድነው ነገር በኋላ ነው ከዛ ያ ነገር ሲደጋገም የምትሰጠን መድኃኒትም የምቀላቅለውም ነገር እሱ ሲደጋገም ነው በሰብን ቁጭ አለ ካልጋ ታስወርደን ሰው እንዳይን አፈልግም ከሰው ጋር ታገናኘን አባታችን ሲደውል አታገናኘንም ታይንቷል ትላለች ሁሌ የምርን ነው አዎ ምንም የዋሸው ነገር የለም ምን ለማግኘት ሌላስ ምንድነው የምታረጋችሁ አባታችን የሚልከው ገንዘብ እኛ ጋር ምንም የሚመጣው ነገር የለም ለነሱ ግዢላቸው ተብሎ የሚሰጣት ገንዘብ እኛ ጋር በቃ ምንም እየተጠቀምን አይደለም በፊት አክስታችን እያነበረች ነበር እሷ ከሞተች በኋላ ይኸው እሷ ናት የምታሰቃየን በቃ አልቻለም እስካሁንም የሆነ ነገር እንዳናረግ ትገለናለች ብለን ፈርተን ነው ከዚህ ባሰ ችግር እንዳታደርስብን እኔ ደግሞ እህቴን በጣም ነው የምወዳት ካሌብ እየነገርከኝ ያለው ነገር በጣም ከባድ ነገር እንደሆነ ታውቃለህ ካሌብ አውቃለሁ ግን ምንም ማድረግ አንችልም አሁን ለኛ ከላም ያደርግልን ሰው ማንንም የለም አባታችንም ውጭ ነው የሚኖረው ሁሌ ሲደውል እንደተኛ ነው የሚያውቀው በዚህን ያክል አንድ ሴት ኩያማቾች ናችሁ እንግዲህ በሁለት አመት ነው እናንተ የምትበልጠው በዚህን ያክል አንድ ሴት ሁለት ወንድምና አቶችን ተቆጣጥራ እንደልቧ አናቅም በፊት እህታችን በጣም እንወዳት እህታችን ነበረች የሆነ ቦታ ስንሄድ ከኛ ጋር አብራ ነው የምመጣው የሆነ ነገር ስናደርግ ለሷም ይደረግላታል አክስታችን ከሞተች በኋላ ምንድነው ምክንያቱ አናቅም እህትን ይዤ መግባት አለብኝ ካሌብ እህቴ ባታሸንቃት ጥሩ ነው አይ እኔ ይሄንን ነገር ከእህትም መስማት አለብኝ ምክንያቱም ከባድ ነገር ነው እየነገርከኝ ያለው ከባድ በቃ ከኔ የተሻለ ነገር አትነግርም እስቲ ልስማው እንደኔ ዝርዝር ነገር ግድ የለም ልስማ ዝርዝሩንም ባትነግረኝ የሆነ ፍንጭ ሂንት ከነገረችኝ በቂ ነው ከዛ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ አባታችሁ የት ሀገር ነው የሚኖረው አባታችን ውጭ አሜሪካ ነው የሚኖረው የት ስቴት ሎስ አንጀለስ ውስጥ ነው ሎስ አንጀለስ በጣም ጥሩ ለማንኛውም እሷን ይዤ መጣሁ ትንሽ ጠጋ በይ እግርሽን ትንሽ ቀጥ እንጠጋ እግርሽን እንዲያል ለቀቅ እሺ ማራማዊ ታታንሽው ካሹ ሁሉንም ነገር ነግሬዋለሁ ምን ማለት ነው ሁሉንም ነገር ምንም ማለት ነው ለኔ ነገረኝ ነገር ላንቺም ይነግርሻል ማራማዊ እሱ ለኛ ከለላ ይሆናል በምግብ መልክ ሲሰጣችሁ የነበሩት እያንዳንዱ መድኃኒቶች ካሌብ ነግሮኛል እኔ ደግሞ ለካሌብ ነግሬዋለሁ ከለላ እንዴት እንደምሆነው አትፈይት ሁሉንም ነገር ነገር
እሺ ምን ማለት ነው? ይኸውልሽ የሰማሁት ነገር በጣም ነው ያስደነገጠኝ። ሲቀጥል ይኸውልሽ ችግር ቢደርስ ማራማዊት እኔ ልንገርሽ እናንተን ለመርዳት ነው የመጣሁት። ከጎረቤት ተጠቁሜ ነግሬዋለሁ ይሄን ሁሉ ነገር ከጎረቤት ተጠቁሜ ትምህርት ቤትም እየሄዱ አይደለም ከቤትም እየወጡ አይደለም። ሲቀጥል ደግሞ እሷ የሆነ ነገር እያረገቻቸው እንደሆነ የሚያሳዩ አንዳንድ ነገሮች አሉ ብለው ብዙ እውነታዎችን ጎረቤት ሊነግረኝ ሞክሯል። አንድም ፎቶ አሳይቶኛል። ገብቶሻል? እኔ እናንተን በሚችለው መልኩ እከላከላለሁ ግን እሱ የነገረኝ ነገር ያማል። በጣም ነው የሚያማው። እኔ አሁን አንቺ እንድታረጋግጭልኝ የምፈልጋቸው ነገሮች አሉ ማለት ምን ያክል እውነት ነው ወይም ደግሞ የተደረገሽውን ነገር እንድነግሪኝ ፈልጋለሁ። እውነት ነው ግን እንዲህ ብዬ ልነግር አልችልም። በምን በለው በምን ጠጣው ነው መሰጠን። ያን ደግሞ አባታችንን ማናገኘውም ከማን ጋር እንነጋገራለን? ከማን ጋር እውነቱንስ መናገር እንችላለን? እንዴት ግን ሰውነታችን ላይ ጠባሳ እንደሚኖር እኔ አላስተውስም። ጧት ስንነቃ ነው የምናየው። ቆይ ማለት በዚህ ያክል እናንተ ይሄን ነገር ኮንትሮል ማድረግ አልቻላችሁም ካወቃችሁ በኋላ እሺ መድኃኒት እንደሚሰጣችሁ አወቃችሁ። ከዛ በኋላም የማይሆን መድኃኒት እንደተሰጣችሁ የጡዘት የድባቴን ያልከኝ ቅድም ልወጣ ስል አዎ እንደዛ አይነት ነገር ነው። በቃ አናቆም የድብርት መድኃኒት በቃ ከበላም በኋላ ይደብረናል ወይ የሆነ እንቅልፍ ከቤት ውጡ አይሏችሁ አይለም? እንቅልፍ ነው የሚለው ይደብረናል። ምንም በቃ ምንም ነገር ማስታወስ አንችልም። ምንም ነገር አያምርም ወይም ደግሞ የሆነ ኤክሰርሳይዝ አርግ አይለም? ምንም ነገር አይልም። በቃ የሆነ ፍዝዝ ነገር ነው የሚያደርገን። ሁሉም ነገር የምናውቀው በቃ ከተነሳን በኋላ ከዛ የሚመስልን ወይ ቀኑ ነው ብለን እንተዋዋለን። በቃ እኛ ግምታችን እኮ ነው። ለምን ያለ ምንም ምክንያት እንዲህ ልንሆን አንችልም? ጆ ነገር አርጋ ብሰጠን ነው። ምክንያቱም አብራ ያደገች እህታችን ናት። እንደዚህ አይነት ነገር ታደርጋለች ብለን አንጠብቅም። ከኛ ጋር አብራ አደጋ እንደዚህ አይነት ነገር ታደርግብናለች ጭራሽ ብለን ልናስብ አንችልም። ግን አሁን ላይ በቃ እሷ ናት። እኛ አረጋግጠናል በደንብ። ምክንያቱም ያለ ምክንያት ስንነሳ እግራችን እንደዚህ ሊሆን አይችልም። ጀርባችን ላይ ቁስል እንዴት ሊኖር ይችላል? ሰውነታችን ላይ እንዲጠባሳ ሊኖርብን ይችላል። በቃ እርግጠኛ ሆነን እሷ ናት። በቃ አሁን ላይ በቃ ምንም ማለት አልችልም። ብቻ ከባድ ነው። መጨመርልኝ ነገር አለ እና በቃ ከባድ ነው ማለት በቃ ኢቭን ጎረቤት እንኳን ይሄን ነገር አያውቁም። እንዴት እንደምታረግብን በጣም ከባድ ነው። አሁን ይሄን አባቴን ቢያይ በቃ ሁሉንም ነገር እኩል ነው የሚደረግብን። የሚላኩን እስከዘብ ሼት ነው የምታረገው። እንደሌላ ሰው ወይ እንደደና ሰው አንድ ነገር እንኳን በልተን እንኳን እናቀም። ምንድነው ሰው እንዴት በዚህ ልክ እንዴት እንደ አይነት አጸያፊ ነገር ያደርጋል? ስለዚህ በጣም ከባድ ነው። ካልደረሰብህ በቃ መታቆይ አይነት ስሜት አይደለም ይሄ። ከባድ ነው። አንተም በምክንያት ነው የመጣህልን። በቃ ቀድማ አማራጭ የለንም ነበር። ምን ብለን እንናገራለን? ምን ብለን እኔ ማራመት ካንቺ ንግግር ብዙ ነገሮችን ተረድቼ ነበር። በተለይ አንቺ ኦቨር አክት ስታረጊ ነበር። ምናልባት ለአንቺና ለወንድምሽ ፈርተሽ ዛሬ ላይ ለጋዜጠኛው ብንናገር ማታ ጋዜጠኛው አያስጥለንም ተደበድበናለች ወይም ያው እኔ አልፈርድባቸውም ውድ ተመልካቾች። እሱም ወንድ ነው ተደበድበኛለች ብሏል። ምን እንደሚሰጣቸው ስለ እንደዚህ አይነት ነገር ምንም እናቀው ነገር የለም። እግዚአብሔር ይጠብቀን ነው የምንለው። በጓደኞቻችን ራሱ እንደሚደረግብን አናቅም። አንዳንዴ ቢሆነ ሰው ስር ኮንትሮል እንደረጋለን። ይሄ ወንድ የመሆንና ያለመሆን ጉዳይ አይደለም። በደንብ ነው ምንረዳችሁ። ቃላ ማራሞይት በደንብ ረዳችኋለሁ። ምንም ሐሳብ አይግባችሁ። ግን አሁን የገባኝ ነገር ምን እንደሆነ ታውቃለህ? መድኃኒቱ ቀስ በቀስ በቃ ኮንትሮል እያደረገን ነው። በቃ አሁን እንዲሁም ባንወስድም በቃ መጥፎ ስሜት ላይ ነን። ይደክመናል። ምን ይላል? ሴሎቻችን አዳፕት ስላደረጉት በቃ ምናረገውን ነገር ራሱ አናቅም። በቃ ምግቡ በሚሰጠን ሰዓት መድኃኒቱ እንኳን ባይሰጠን ሴሎቻችን አዳፕት ስላደረጉት ያን ነገር አቢዩዝ ስለሆነ አንዴ በቃ እንፈዛለን። ወይ በዛ ሰዓት ብቻ ምግብ በሚሰጠን ሰዓት መድኃኒቱን ቀላቅለ በሚሰጠን ሰዓት ባንወስደው እንኳን ሰዓቱን ስለለመደው ሴሎቻችን እንፈዛለን። ምን እንደምንሆን አናቅም። ወይ እንቅልፍ ይለናል። ሳናስበው እንተኛለን። ሳንፈልግ ምንም ነገር ሳናስብ ሶፋ ላይ ተቀምጠን ስንነቃ አልጋ ላይ ራሳችንን እናገኘዋለን።
ወይ ደግሞ አናቅም ብቻ ምን እንደምታረገን ያ መድኃኒቱም ሰጠን በጣም ከባድ ነው መሰለኝ እስከ እግራችን መንቀሳቀስ እስከሚያቅተው ድረስ ምንም አልታችን ብቻ ከባድ ነው ብቻ አያድርስ ነው በእኛ ይብቃ እና በቃ አያድርስ ነው ስለህ ቃኔ አላቅም አሁን ላይ ምን እየተሰማን እንደሆነ እናት አባት ቢኖረን እንዲህ አንሆንም ነበር የሰው ፊት አናይም ነበር አራማይ ሲገባኛል ከባድ ነው በቃ ምንም ልል አልችልም አያድርስ ነው ይሄ መማሪያ ነው ለሌሎች ሰዎች መማሪያ ቤተሰብ እናት አባት ልጆቻችሁን እዩ ለማን እንደምትሰጡ አሁን በዚህ ሰዓት ማንንም አይታመንም ማንንም አይደለም እንዲ የቤት ሰራተኛ ዘመዶ ነው የመጣ ሌላ ሰው አይታመንም ከዚህ በላይ እኔ ምንም ማለት አልችልም አይደርስና እናታችን በህይወት ብትኖር ኖር ይሄ ሁሉ ችግር አይደርስብንም ነበር አክስታችን ራሱ እየነበረች በጣም ትንከባከበን ነበር ቴኬር ታረገን ነበር አባታችን ውጭ በመኖሩ እሱ ስለማያየን ምናምን ነው ይሄ ሁሉ ችግር የደረሰብን ቅርብ ዘመድ እንኳን የለንም ህፃን ልጅ ብንሆን ኖሮ ደግሞ ልትገለኑላት ትችል ነበር ይሄ ለሰው መማሪያ ነው ትልቅ ትምህርት ነው የሚሆነው ከባድ ነው በጣም ማለት እኔ ያው ባክን ካሌብ ስሜታዊ አጥቶን አታልቅስም ማለት ደግሞ ይከብዳል ማለት ወንድ ልጅ እንደዚህ ተማሩ ካለቀሰ እንግዲህ ያለበት ሲቹዌሽን ከባድ ነው በዚህ እድሜያችን ቤት ላይ ተቀምጠን እሺ አሁን በአንድ ነገር እንስማማ ፀሐይ እናስገባታለን ሁሉንም ነገር አፈራርጠን እናወራለን ከዛ ዛሬ ሁለታችሁ አይዲ አላችሁ አይደለ መታወቂያ ያላችሁ ያ እሺ ስለዚህ ይችን 2 ቀን 3 ቀን ሩም እንትን ትላላችሁ የበሰበሰ ዝናብ አይፈራም ቀልድ አይደለም ያዝ ነው እሺ ከዛስ እሷን በቁጥጥር ስር እንድትውል እናረጋታለን እሺ ቢያንስ ከአባታችን እንኳን ይሄው ተገናኝተን እንኳን እናቅ ምን እናረጋለን መሰላችሁ ከአባታችሁ ጋር እንገናኛለን ሁሉንም ነገር ለሷ እንናገራለን እናንተ አልጋ ትይዛላችሁ ላፕቶፕ ይዤ እመጣለሁ ወይም ስልክ ይዤ አባታችሁ ጋር ደውላችሁ ያለውን ነገር አባታችሁ እዚህ እንዲመጣ እናረጋለን አዲስ አበባ እንዲመጣ እናረጋለን ባስቸኳይ ካልመጣ ግን አታስብ ካሌብ አታስብ ካሁን በኋላ ምንም ይፈጠር ነገር የለም ለማንኛውም እኔ እሷን ላስገባ ግን አንቺ ወደዚህ ሁኚ እንዳትጣሉ እዚህ ጋር ተቀመጪ ከሷ አጠገብ ተቀመጪ ፀሐይ ሁለቱንም ማራማዊትንም ካሌብንም አንድ ባንድም አንድ ላይ ማውርተናል አዲስ ነገር እንደሌለ ነገር ነው አላለቀ ካሁን በኋላ ሁሉንም ነገር ነው ማለት ምንድነው እያወራሽ ምንድነው ፀሐይ ምን ልታረጊ ነው ምን ልትሆኚ ምን ማለት ነው መግደል ምን አመጣው መግደልን ልቀቀኝ ካንተ ጋር አለቀሽም መግደል ምን አመጣው ምን አረጋ ሰማሽኝ ምንድነው ማንሽ ለምንድነው እንደዚህ የምትንጨረጨሪው ልቀቀኝ አለቅሽም ምንድነው ያረከሻለሽ ምን ታመጫለሽ እገላችኋለሁ ልቀቀኝ ምንም የምታመጪው ነገር የለም ፀሐይ ሁሉንም ነገር ተናግሯል ካሌብ ንገራት ካሌብ ንገራት ነገር ነው አልበቃ ካሌብ ንገራት የነገርከኝን ነገር ንገራት መጨመሪው መድኃኒት ስንነሳ መቀጠቅጭን ራሳችን ስለምናገኘው ቁስል ነግረናል ሁሉንም ነገር መድኃኒት ነው ምንድነው እያወራችሁ ኢቭን ከአባታችን ግን ሁላ እንደማታገናኝ ነግረናል ካሁን በኋላ ምንም መሸፋፈን የለም ካሁን በኋላ ተኝተዋል እያልሽ የምትዋሽው ነገር ነው ሚላከው ገንዘብ ራሱኛ ጋር እንደሌለና ነገራቸው ንገረኝ ምንድነው ያደረካቸው እነዚህ ልጆች ምንድነው ስላጋለጠ ቆይ አልገባኝም አንቺ ነሽ ያስነካሽ ምንድነው ያስነካሽ አንቺ ነሽ መድኃኒት መቀላቀል አትንካት እቴን ምንድነው ያስነካችሁ ቆይ ምንድነው ያስነካ ነገር የለም ምንም ነገር አውቀው ምንድነው ይሆንከው ንገሩኝ እስኪ ለምንድነው እንደድሮ አደልይን አንፈልግም በቃ ንገረኝ አንፈልግም አደልይን እያለ ነው አደልይን እያለ አንፈልግም በቃ ምንድነው ይሆናችሁት ምንድነው ያስነካችሁ ማራማዊት ምን ሆነሽ ነው ዞር ማራማዊት ንገርሽ እኔ እኮ ፀሐይ እኮ ነኝ እየተጠየፈችሽ ነው ከሆነ ሰዓት በኋላ እህታችሁ እኮ ነኝ እኔ ሰዓት በኋላ ተቀየረሻል እባክሽ ምንድነው አንተ ያረክ ያለከው አትለጣጣፊባቸው ምንድነው ያደረጋችሁ ምንድነው ያስነካችሁ ይኸውልሽ አጉል እንትና አትበይ ምንድነው ሁሉም ነገር
ሁሉን ነገር ተናግረዋል ልንገርሽ በመጀመሪያ ደረጃ የመጀመሪያ እርዳታ ያገኛሉ ይታከማሉ ከታከሙ በኋላ ምን እንደምናረግ ታውቂያለሽ ከታከሙ በኋላ ፖሊስ ጣቢያ ይሄዱና ክስ ይመሰርታሉ ማለት ነው አትበጂ ወደ ሆስፒታል እንሄዳለን አታስቡ የመጀመሪያ እርዳታ ይደረግላችኋል አሁን ከዚሁ ነው የምንሄደው አንቺ ግን ማለት ነው ተዘጋጅ እቤትሽ የፍርድ ቤት መጥሪያ ወረቀት ይመጣልሻል የምን ፍርድ ቤት ነው ስለምንድን ነው የምትወሩት ካሊብ ታያትንኪን አንፈልግም ምንድነው አትንኪን ማለት በቃን ልጆቹ ምንድነው ያደረካቸው ባከ እሱ ምንም አላረገንም አንቺ ነሽ መድኃኒት እየቀላቀልሽ ምን ማለት ነው የምመዳው አታስፈራሪ እባክህ ምንድነው ልጆቹ የሚጠብቅሽ መዘዝ ነው ኮምባላ አንዴ ከናንተ ጋር እዚህ ቅርብ ሆስፒታል እንሄዳለን